ሰላም የአዲስ ኢንሳይደር ቤተሰቦች እንደምን ውላችኋል። ለሰዓቱ መደመጥ ያለባቸውን ዜናዎች ወደናንተ አሁን የምናቀርብ ነው የሚሆነው። ወደናንተ ከምናደርሳቸው ዜናዎች መካከል የኢትዮጵያ ብር በ3 ወራት ውስጥ በ13.5 በመቶ መዳከሙ ስለመገለጹ ይህንን ጉዳይ ወደናንተ በዝርዝር የምናደርስ ነው የሚሆነው። የህገ መንግስት መሻሻልና የወሰን ማንነት ዋነኛ አጀንዳ መሆኑን የአማራ ክልል የሀገራዊ ምክክር ተሳታፊዎች ስለመናገራቸው ይህንም ጉዳይ ወደናንተ ዝርዝር ነው የምናደርሳቸው። ከዚህ ባለፈ ደግሞ ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛል ስለመባሉም ወደናንተ ከምናደርሳቸው መካከል ናቸው። ወደ ባህር ማዶ ተሻግረንም አሜሪካ እርዳታ በማቋረጧ ህፃናትን ጨምሮ 8 ደቡብ ሱዳናውያን በኮሌራ ህይወታቸው አለፈ ስለመባሉም የምንነግራችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀዳሚ ወደምናደርገው የኢትዮጵያ ብር በ3 ወራት ውስጥ በ13.5 በመቶ ስለመዳከሙ የምንነግራችሁ ይሆናል። የኢትዮጵያ ኢኮኖሚክስ ማህበር ባወጣው ሪፖርት ኢትዮጵያ ወደ ገበያ ተኮር የውጭ ምንዛሬ ስርዓት የተሻጋገረች ባለችበት ወቅት የኢትዮጵያ ብር በ3 ወራት ውስጥ በዶላር ላይ የ13.5 በመቶ ዋጋውን በማጣቱ ምክንያት የዋጋ ግሽበት 2.4 በመቶ ደርሰዋል። ይህ የምንዛሬ ዋጋ መቀነስ በተለይ የምግብ ዋጋዎችን ጨምሮ የኑሮ ውድነትን ባባስ በዜጎችና በንግድ ድርጅቶች ላይ ጫና ፈጥሯል ሲልም ማህበሩ አስታውቋል። ከመስከረም አጋማሽ እስከ ታህሳስ 2017 ዓ.ም ድረስ የብር ምንዛሬ ከ114 ብር ከ72 ሳንቲም ወደ 127 ብር 92 ብር በዶላር ከፍም ብለዋል። ሪፖርቱ የምግብ ዋጋ ግሽበት በተለይም በአማራ ክልል ባለው ግጭት ምክንያት በአቅርቦት ሰንሰለት መስተጓጎል ከፍተኛ ጭማሪ ከማሳየቱ በተጨማሪም የትምህርት ምግብ ቤቶችና ሆቴሎች እንዲሁም የትራንስፖርት ወጪዎች የብር ዋጋ በመዳከሙ ምክንያትም ጨምሯልም ተብሏል። ማህበሩ የውጭ ምንዛሬ ገበያን ለማረጋጋት የዋጋ ግሽበትን ለመቆጣጠርና የኢኮኖሚውን መዋቅራዊ ችግሮች ለመቅረፍ የተለያዩ ስትራቴጂዎችንም ጠቁሟል። ሌላኛው ዜናችን ወደናንተ የምናደርሰው ደግሞ የህግ መንግስት መሻሻልና የወሰን ማንነት ዋነኛ አጀንዳ መሆኑን የአማራ ክልሎች የሀገራዊ ምክክር ተሳታፊዎች ስለመናገራቸው ነው። በክልሉ የምክክር ሂደት የህብረተሰብ ወኪሎች መሰረታዊ አጀንዳዎችን መለየታቸውንም ኮሚሽኑ አስታውቀዋል። በአማራ ክልል ባህር ዳር ከተማ ባሳለፍነው ቅዳሜ መጋቢት 27 ጀምሮ ጅማሮውን ባደረገው የክልሉ የምዕራፍ የህብረተሰብ ወኪሎች አጀንዳዎችንም ተለይተዋል። ተሳታፊዎቹ እንደ አጀንዳ እንዲያዝላቸው ያነሷቸው ጉዳዮች በነጻነት የመንቀሳቀስ መብት፣ የህገ መንግስት መሻሻል፣ የወሰንና ማንነት ጥያቄዎች፣ በነጻነት ተንቀሳቅሶ ኢኮኖሚ ገቢ ማግኘት እንዲሁም የክልሉ ሰላም፣ ጸጥታና ደህንነት እንደሚገኙበትም ተገልጧል። ሌላኛው በዝርዝር እናንተ የምናቀርበው ዜናችን ደግሞ የነዳጅ አቅርቦት ችግርን በዘላቂነት ለመፍታት ነዳጅ በባቡር ብቻ ይጓጓዛል ስለመባሉ ነው። ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛልም ተብሏል። በባቡር መጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል የኢትዮጵያ ጅቡቲ የምድር ባቡር አክሲዮን ማህበርም አስታውቋል። በባቡሩ በቀን እስከ 10 ጊዜ በመመላለስ በዓመት 4.2 ሚሊዮን ነዳጅ ለማመላለስ የታቀደም ሲሆን ይህ የነዳጅ አቅርቦት ችግርን ከመቅረፉም በላይ የነዳጅ ማጓጓዣ ጊዜን ይቀንሳል ተብሎም ታምኖበታል። ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት አገልግሎቱ እንደሚጀምርም ተጠቁሟል። የኢትዮጵያ ጅቡቲ ባቡር መስመር ፍጥነት በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ መገለጹም በቅርቡ የሚታወስ ጉዳይ ነው። ሌላኛው ወደናንተ በዝርዝር የምናደርሰው ዜናችን አሜሪካ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸውን አደነቀች። የፕሪቶሪያን ስምምነት ዳግም ያረጋግጣል ስለማለቷ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸው የፕሪቶሪያ ስምምነትን ዳግም እንደሚያረጋግጥና ለትግራይና ኢትዮጵያ ፍላጎቶች ምላሽ ለመስጠት ያለውን ቁርጠኝነት እንደሚያሳይም ገልጸዋል።
አምባሳደሩ በሰጡት መግለጫ የሰላም ስምምነቱ በታደሰ መሾም ዳግም መረጋገጡንና ተፈታኞችን ወደ ቀያቸው ለመመለስ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የህግ የበላይነትን ለማክበር የገቡትን ቃልን አድንቀዋል። ሌተናል ጀነራል ታደሰ ትናንት መጋቢት 30 ቀን 2017 ዓ.ም በይፋ የቀድሞውን የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት ርክክብም አድርገዋል። ይህ አመራር ለውጥ ህወሓት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ የተከናወነ ነውም ተብሏል። ጠቅላይ ሚኒስትር አብይ አህመድ የስልጣን ርክክቡን አስመልክቶ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናለን ብለዋል። በርክክቡ ወቅት ሌተናል ጀነራል ታደሰ የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ በሚል የተሰየመውን የአንድ ገጽ ሰነድ ላይም ፈርሟል። ሰነዱ ጊዜያዊ አስተዳደሩ የሚያከናውናቸው 8 ዋና ዋና ኃላፊነቶችን ያካተተም ሲሆን ሌተናል ጀነራል ታደሰ እነዚህን ተግባራት በታማኝነትና በቁርጠኝነት ለመፈጸም ፊርማቸውን በማኖርም አረጋግጠዋል። አድማጮች በመቀጠል ከባህር ማዶ ወደ ሰማናቸው ዜናዎች ስናልፍ አሜሪካ እርዳታ በማቋረጧ ህፃናትን ጨምሮ 8 ደቡብ ሱዳናውያን በኮሌራ ህይወታቸው አለፈ ስለመባሉ ነው። በደቡብ ሱዳን ምስራቃዊ ጀጎሌይ ግዛት የኮሌራ በሽታን ለመታከም ለ3 ሰዓታት ያህል በከባድ ሙቀት ከተጓዙ 5 ህፃናትን ጨምሮ የ8 ሰዎች ህይወት ሲያልፍ የዩናይትድ ስቴትስ እርዳታ በመቋረጡ የአካባቢውን የጤና ተቋማት እንዲዘጉ እንዳስገደዳቸውም ተነግረዋል። በዩናይትድ ኪንግደም የተመሰረተው ዓለም አቀፍ የበጎ አድራጎት ድርጅት ባለፈው ወር ደቡብ ሱዳናውያኑ ህይወታቸው ማለፉን ገልጾ በጃንዋሪ 20 ትራምፕ ስራ ከጀመሩ በኋላ በአሜሪካ ፈርስት ፖሊሲያቸው ለዓለም አቀፍ የጤና ፕሮግራሞች የሚሰጠውን የገንዘብ ድጋፍ ቅነሳ እንዲደረግ ማዘዛቸውም ይታወሳል። ሴቭ ዘ ቺልድረን በጆግሌይ ግዛት ውስጥ እስከዚህ ዓመት ድረስ 27 የጤና ማዕከላትን ይደግፍም ነበር። ዩናይትድ ስቴትስ የቅነሳ መርሃ ግብር 7 የጤና ተቋማት ሙሉ በሙሉ እንዲዘጉና 20 የሚሆኑት ደግሞ ስራቸውን እንዲቀንሱ በማስገደድ በአገር አቀፍ ደረጃ ካሉት ወደ 600 የሚጠጉ ሰራተኞች ውስጥ ወደ 200 የሚጠጉትን ማሰናበቱን ይፋ አድርገዋል። በዩናይትድ ስቴትስ የገንዘብ ድጋፍ ታማሚዎችን ወደ ሆስፒታል ይወስድ የነበረው የትራንስፖርት አገልግሎትም በገንዘብ እጦት የተዘጋም ሲሆን 8ቱ የኮሌራ ታማሚዎች በ40 ዲግሪ ሴልሺየስ ሙቀት ለሰዓታት በእግራቸው ወደ ሕክምና አገልግሎት እንዲደርሱ አስገድዷቸዋልም ነው የተባለው። በደቡብ ሱዳን የህፃናት አድን ድርጅት ዳይሬክተር የሆኑት ክሪስቶፈር ኒያማንዲ በሌሎች ሀገራት ሀያላን ሰዎች የሚወሰዱት ውሳኔ በሳምንታት ጊዜ ውስጥ ህፃናትን ለሞት በመዳረጉ ዓለም አቀፍ የሞራል ቁጣ ሊኖር ይገባልም ብለዋል። የእርዳታው ቅነሳ ከ90% በላይ ዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስአይድ ውሎችን መሰረዙን ጨምሮ በሚሊየን የሚቆጠሩ ሰዎች በምግብ እጦት፣ ኤድስ፣ በሳምባ ነቀርሳና በወባ ምክንያት በሚቀጥሉት ዓመታት ሊሞቱ እንደሚችሉ ባለሙያዎቹም በማስጠንቀቅ ላይ ይገኛሉ። ውድ አዲስ ኢንሳይደር ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌሎች አዳዲስ ዜናዎች እስከምንገናኝ ድረስ ሰናይ ጊዜ ተመኘው።